ፌሬ በሚስጥር ከያማን ጋር የነበራት የፍቅር ግንኙነት በሚስጥር ተጠናቋል። ፌሬ ጭራሽ ባልጠበቀችው መንገድ ያማን የገዛ እህቷን አሊያናን አግብቷታል። አሊያናን ሊያገባት እንደነበረ መጀመሪያ ጀሚሌ ስትነግራት ለማመን ከብዷን ነበረ። ካሁን ያማን ይቅርታ ይጠይቀኛል ብላም ጠብቃ ነበረ። ነገር ግን ያሰበችው አንድም አልሆነም። እንደውም ያማን አዎ ቀደም ብዬ ወዳን ነበረ፣ አንቺን እየተጠቀምኩሽ ብሽ ነበረ፣ እሷ ጋር ለመድረስ ሲላት ጭራሽ አበደች። ያማን በሌላ በኩል በችኮላ በፍጥነት አሊያናን እያገባን ነው በጀሚሌ ማስጠንቀቂያና ትዕዛዝ መሰረት። አሁን በቀጥታ ጋብቻ ወደሚፈጸምበት ቦታ በመሄድ ጋብቻቸውን እየፈጸሙ ናቸው የሚገኙት። የጋብቻ ሰርተፊኬት ለሁለቱም ተሰጥቷቸዋል። ፌሬ ደግሞ በተመሳሳይ ሰዓት ቼክአፕ ነበረባት፣ የጤና ክትትል ጀምራለች። እርግዝናን በተመለከተ ልጇ ጤነኛ ሆኖ እንዲወለድ ትፈልጋለች። እስካሁን ድረስ ለያማን እንዲች ብላ እየነገረችው ምንም ነገር የለም። ጓደኛዋ ሀዛር ከጎኗ ናት፣ እያገዘቻት እያማከረቻት እንጂ ፌሬ ብቻዋን ብትሆን ኖሮ መጥፎ ነገር ልትወስን ትችል ነበረ። ያማንና አሊያና አሁን ሲጋቡ እሷ ቶሎ ብላ ነበር እየተንቀዠቀዠች ስትፈርም የነበረው። ቀለበቱንም ጣቶ ስታጠልቅ የነበረው ያማን ይከታተላታል። ከተጋቡ በኋላ ማታ አንድ ላይ ራት እንደሚበሉ ተቀጣጥረው ነበረ። መሄድበታለኝ፣ ማታ እንገናኛለን፣ ደውልልሻለሁ ብሏት ትቷት ይሄዳል። በሌላ በኩል አሁንም ቢሆን ቦራ በዛ በባህር ዳርቻ ላይ ወድቆ ነው የሚገኘው። በድንገት በማታ የሆኑ 3 ወንዶች በባህር ዳርቻ እየተራመዱ ነበረ። እዚሁ አካባቢ ስጋ ነገር ጠበስ አድርገው ሊዝናኑ ነበረ በምሽት ነፋሻማው አየር። ከዛ በኋላ በድንገት አንዱ ነበረ ቦራን ወድቆ አየው። ምንድነው እያለ ነበር፣ ሊነካውም ጭምር ነበረ። ምንድነው ብሎ ተጠግቶ ቼክ ሊያደርገው ሲል ጓደኛው ደግሞ ተውተው ይቅርብ፣ ሞቶስ ቢሆን ሞቶ ሊሆን ይችላል፣ ተው ይቅርብ፣ ፖሊስ ጋር እንደውል ይባባላሉ። ፖሊስ ጋር ደወሉ። ከዛም በኋላ በቀጥታ አምቡላንስ መጥቶ ሊወስደው ነው። በሌላ በኩል ያማንም ቢሆን አሊያናን የቀጠራት ቦታ መጥቷል። የሚያምር ሆቴል ነው። ነገር ግን መጣውኝ ብሏት መኪና ውስጥ ገባና ቁጭ አለዛው። እዛው ቁጭ ብሎ ሲተክዝ ሲያስብ በድንገት እንቅልፍ እየወሰደው ነበረ። ለረዥም ደቂቃ እንዲሁ በሰመመን እንቅልፉን እንደተኛ በድንገት እዚህ መኪና ተራሚ ያስጠብቀውና መኪና የሚጠብቀው ሰውዬ መጥቶ መስታወቱን አንኳኳለትና ወንድሜ ምንድነው ትንሽ ችግር አለ እንዴ? አሟል እንዴ? እምረዳ ነገር ካለ ንገረኝ። ብዙ ደቂቃ ሆነ እኮ እዚህ ውስጥ ከተቀመጥክ እያሉ ነበረ። ከዛ ያማን እሺ ይቅርታ ወንድሜ ብሎ ገንዘብ ሰጥቶ ከመኪናው እየወረደ ነበረ። አሊያና ቁጭ ብላ ራቷን እየበላች እየጠበቀችው ነው። ድንገት መጣ። ሲመጣ እንዴ ነው የት ነበርክ? ምን ነው ጠፋ? እዚህ ጥላኝ ትሄዳለህ እንዴ? ምንድነው? እኔ እኮ በድብርት እኮ ልሞት እኮ ነበረ ፍንድት ብዬ አለችው። ይሄው መጥቻለሁ፣ ትንሽ ማረገውን ስራ ነበረኝ። አሊያና ለዛ ነገርሽ እኮ ነበረ ይላታል። ገብቶኛል እኔ ማለት ያው እኔ እኮ ቀለበቱ ልታመጣ ሄዳል ብዬ ነበር ያሰብኩት። ቀለበት አታረግም አይደለ? ለምንድን ያላረካው አለችው። አላረግም፣ ቀለበት ካረኩ ይጠፋብኛል፣ ይሾልክብኛል ከጣት ያላት ነው። ችግር የለም ይሁን፣ ዋናው ነገር የልብ ቀለበት ነው ትላለች። እሺ በቃ ምግቡን እንጨርስ አላት። ቀዘቀዘ፣ ከዚህ በኋላ እንዴት እንበላለን? በነገራችን ላይ የኔ ውድ ለማየ እኮ ነገርኳት። መጀመሪያ ስትሰማኝ በጣም ነበር የደነገጠችው። ለማመን ነበር የከበዳት። ተደነቀች ብቻ አለችው። ለማንም እንዳትናገሪ ነግሬሽ ነበር አላት። አዎ ማለቴ ጣልቃ እንዳገባ ነበር ዝም ያልኩት፣ ከተጋባን በኋላ እንናገራለን ብዬ። አንተም ብትሆን ለቤተሰቦች አልተናገርክም እኮ፣ ቀስ ብላ የምትናገረው ሁሉም ነገር ሰላም ይሆናል። እሺ አይደለ? እንዴት ነው ቤተሰቦች በጣም ይገረማሉ አይደለ? እባክህ ግን ይኸውልህ የማይሆን ነገር በችኮላ አናረግም። በቃ ዋናው ነገር እኔ እናንተ መፋቀራችን ነው፣ ሌላ ምንም የተለየ ነገር የለም እያለችው ስታወራ፣ እሱ ግን አጠገቡ ሰው ሳይሆን ሬዲዮ የሚያወራ ነበር የሚመስለው ሁኔታው። ድንገት አስተናጋጁን ጠራ። ወንድም ሂሳብ ስራለን ሲለው ነበረ። በአሊያና ወሬ ተሰላችቶ አስተናጋጁ ሂሳብ ሰርቶ ያመጣለታል። በሌላ በኩል ፌሬ ከጓደኛው ሀዛር ጋር ናት። አብረው ከሆስፒታል እየተመለሱ ወክ እያደረጉ ነበረ። ከዛ በኋላ እዚህ ጋር ፌሬ ስልኬ ጠፍቶብኛል፣ የድሮ ስልኬን ያዝኩት ትላታለች። ሲም ካርዷንም ማግኘት አለባት በድጋሚ። ጓደኛዋ ደግሞ ታማክራታለች። ለራስሽ አስብ እያለቻን ነበረ። ሆዴ እየገፋ መምጣቱ አይቀር፣ ምንድነው ከዛ ማድረገው ትላታለች። እንዴ ምን ችግር አለው ፌሬ? በመጀመሪያ ደረጃ ትንሽ እየገፋ ሲመጣ ስራ አገኘሁ ብለሽ ከከተማ ትርቂያለሽ። ከዛም በኋላ ስልቶጂ እንደዛው ታረጊያለሽ። እናንተ የምጠይቅበት ቀን አላገኘውም፣ እንገናኛለን ታያቸዋለሽ። አንዴ ከወለድሽ በኋላ በሳምንት አንዴ እየመጣሽ ከፈለግሽ ትጠይቂያቸዋለሽ። እኔ ያለሁልሽ፣ አግዝሻለሁ፣ ስራ ትሰሪያለሽ፣ ችግር የለም አለቻት። ፌሬ በዚህ ሰዓት ላይ ከጎኗ የሆነችውን ሀዛርን አቅፋት እያመሰገነች አልነበር ወድሻለሁ ብላ። ከዛ በኋላ እዚህ ጋር ሀዛር ተጠንቀቂ፣ ራስሽን ጠብቂ ብላ ተለይታ ትሄዳለች። ፌሬ ወደ ቤት እንደገባች ወንድሟ ድንገት እያገኛን ነበረ። አንቺ ልጅ ግን ለምሮ ትዕግስት የምትፈታተኝ ስደውል ስልክሽ አይሰራም አላት። የድሮ ስልኬን ነበር ያዝኩት፣ ሲም ካርዴንም ገና ማውጣቴ ነው፣ ኔትወርክ ላይ ሰራ ይችላል አለችው። ከዚህ በኋላ ሳትነግሪኝ የትም እንዳትሄጂ፣ በቃ ኪችን እየጠበቁሽ ነው፣ ሂጂ በቃ ስራ አግዣቸው አላት። ትሄዳለች። ከዛ ወደ ኪችን እየገባች ነበረ። ነስሪን ስራ እየሰራች ነው። እንዲሁም ጀሚሌ እንዴ ዛሬ ጠፍተሽ ነው ያልሽው ብላ ነስሪን እየጠየቀቻት ነበረ። ትንሽ ስራ ነበረብኝ በእናትሽ ላግዝሽ በቃ አለቻት። ከዛም በኋላ በቀጥታ ስራ እየሰራች ነበረ። ጀሚሌ ባንድ በኩል ትኩር ብላ ነበረ እዚህ ጋር ፌሬን የምትመለከታት። ከዛም በኋላ ተጣላቸው አለቻት። በእናትሽ አንቺ ደግሞ ተይስትራ ነበረ። ምንድን ነው ግን አንቺ እኔ እንደ ምቀኛ ነው እንደምታይ መቀናበሽ ነው እንደ ይመስልሽ? ስሜ ራስሽን ከማን ጋር የምታወዳድሪው? ቢያንስ እኔ በሩቁ የሚመጣው ነገር ይታየኛል፣ ገባሽ አይደል? እኔ እንዳንቺ ምቀኛ አይደለሁም እያለቻት ነበረ። ፌሬ ተይኝ በቃ ብላ ስራዋን መስራት ትቀጥላለች። ያማን አንድ ጊዜ ትቶሻል፣ በቃ ከቶሽ በኋላ ምንም ጥቅም የለውም፣ ደጋግሜ
እነግርሻለሁ። አንቺ ለነገሩ ያሳሰብኝም እኔ የሚፈልገው ከአንቺ አንድ ነገር ነው። ያማን የኔ ልጅ አግብቷታል አሊያንን፣ ገባሽ አይደለ? እንዳበጠብጪ፣ ሰላማቸውን እንዳታውቂ፣ ሁሉም ነገር አብቅቶለታል። እሺ ባለፈው ለታ ከያማን ጋር ነበርሽ አይደል? ምን አልሹ? ምን ተነጋገራችሁ አለቻት። እኔ ከያማን ጋር አልነበርኩም እስከ ጧት ድረስ። ለምሮ ማታኝ? በቃ አንቺ አውቃለሁ፣ በቃ ገብቶኛል። እሱ አሊያንን ያፈቅራታል። በቃ አሁን ለምሮ ማታኝ? ከኔ ምንድነው ፈልጊው ስትራ ነበር። ከአንቺ ፈልገው የልጄን ሰላም እንዳበጠብጪ ስትራ ነበር። ለምንድን ነው እኔን የምትጠይኝ? ቆይ አንቺ እኔ ምን አረጋሽ ነው እንዴ? ቢያንስ ትንሽ ራራ የሚባል ነገር ሊኖርሽ እንጂ እኔ ለምሮ እንደዚህ የምትጫኘኝ እያለቻ ነበር። ደግሞ ምንድነው አንቺ የሆንሽው እንደዚህ ለምሮ የምትቆጪ እያለቻ ነበር። ለምን ወንዶች እንደሚወዱሽ ገባኝ። ጸጉርሽ ረዥም ነው፣ ቆዳሽ እንደ ህፃን ልጅ ለስላሳ ነው። ግን ምንም ቢሆን ምንም የኔ ልጅ አሊያና ገባሽ? እኔ ለሷ አላንስም። እሷን ከዚህ የበለጠ ህይወት እንድትኖር አደርጋታለሁ። አሁን የጉልሶይን ቤተሰብ አንዱን ልጃቸውን አግብታለች። ከዚህ በኋላ ልጄ አሊያና ጉልሶይ ናት። ገባሽ? የእነሱ ሙሽራ ናት አለቻት። በቃ የያማን ጉዳይ ለኔ አብቅቶለታል። እሺ አጭቅጭቂኝ፣ በቃ ጀሚሌ፣ በቃ ጭቅጭቂኝ ብላ ትሄዳለች። ከዛ ጀሚሌ ያው እንደሱ ነው የሚሻለሽ ትላለች። በሌላ በኩል ቦራ በአምቡላንስ ተጭኖ ወደ ሆስፒታል እየተወሰደ ነው። ነገር ግን ልብ ምቱ ቆሟል። እንዳልሞተ ቼክ አድርገው ከዛ የልብ ምቱን ለማንሳት ድጋሚ እየሞከሩ ነበር። በጣም በተደጋጋሚ ሞከሩ። በመጨረሻም በኃይለኛው ሲሞክሩ ድንገት የልብ ምቱ እንደገና መንቀሳቀስ ቻለ። ደስ አላቸው። ለተጨማሪ ሕክምና ፈጥኖ ወደ ሆስፒታል ይወሰዳል። የሁሉ ነገር የማያውቁት ያማን እንዲሁም የሱ ወንድም ኦካን ናቸው። በሌላ በኩል አያታቸው ኦማር አብሮ ከነሱ ጋር ማታ አራት እየበላ ነበረ። አቲሽም አብሯቸው አለ ዱልፈም። ከዛም በኋላ በድንገት ነበረች ፌሪ እየመጣች ስታቀራረብ የነበረው ያማን የት ሄዶ ነው ብሎ ኦማር ይጠይቃል። ትንሽ ስራ ነበረው እያለ ለአያቱ እየመለሰለን ነበረ። ዱልፈም አብራቸው የተጫወተች ነው። ድንገት ያማን መጣ። ያማን ሲመጣ አንተ ሄድ ነበርክ ብለው ተራ በተራ እየጠየቁን ነበረ። አቲሽም ቢሆንና ተቀመጥ ይለዋል። ድንገት አሊያና ተከተለው ገባችና ወደ ፊት ለፊት ስትቀርብ እቺ ደግሞ እዚህ ምን ታደርጋለች ብላ ጉልፈም እየተቆጣች ነበረ። ምሮ የምታፈጩ አንቺ ምን ታደርጋለሽ እዚህ መልሽልኝ እንጂ ትላታለች። ከዛ አሊያን ጠጋ ብላ ወዲያው የያማንን እጅ ያዘችው። እጇ ላይ ቀለበት ይታያል። አቲሽ ደነገጠ፣ ጉልፈም እንደዛው። ነገር ግን የጉልፈም ይብሳል። እንደዚህ ጠብቅ አርጋ አሊያና የያማንን እጅ ስትይዝ ፌሬ ስትደነግጥ፣ ጉልፈም ደግሞ ስትበሳጭ ነበረ። ጀሚሌ እዚህ ጋር ለልጇ መከላከል አለባት። የሆነውን ነገር እያየች ግን ደስተኛ ናት። ጉልፈም ከተቀመጠችበት ተነሳች። ያማን ምንድነው ማየው ነገር ምንድነው እያለች ነበር። ያማን እየፈራ እጁን ለመልቀቅ ሲሞክር፣ ነገር ግን እዚህ ጋር አሊያና ጥብቅ አርጋ እየያዘችው ነበረ። ኦካን ሁኔታውን ቁጭ ብሎ ይመለከታል። በአንድ በኩል እዚህ ጋር ያማን እማዬ ተጋብተናል፣ ባልና ሚስት ሆነናል ብሎ መለሰ። ዞር ብሎ ፌሬን እያያን ነበረ። ጀሚሌ ትስቃለች። ተጋባነ? ቀልድ ነው እንዴ? ምን ማለት ነው ተጋባ ማለት? እንደ ቀልድ ዝም ብሎ መጋባት አለ እንዴ እያለች ነበረ። ጉልፈም ያማን እጁን ለማስለቀቅ ሞከረ። አሊያና አለቀም ብላ ጥብቅ ስታረገው በድንገት ታግሎ እጁን አስለቀቀና የጋብቻ ሰርተፊኬቱን ጠረጴዛ ፊት ለፊት አስቀመጠው። ጉልፈም ተንገዳገደች። ኦካን እማዬ ቆይ ተረጋጊ እያለን ነበረ። አትሽም ተረጋጊ እማዬ እያላት እንዴ ብዬ ነው የምረጋጋው እችን የማትረባ ግብቷት ምን ማለት ነው እያለች ሰርተፊኬቱን ከፈት እያረቀች በመጨረሻም የሁለቱን ፎቶ የተለጠፈበት ገጽ ላይ ደረሰች። እውነትም ተጋብተዋል። እኔ አላምንም ምን ማለት ነው? ከዚች ከማትረባ ልጅ ጋር እንዴት ይጋባል? ምን ማለት ነው? ቤተሰባችን ማዋረር ነው እንዳንተ የምትፈልገው ትላለች። ኦማርም ቢሆን ልጄ ምን አይነት እፍረት ነው ይሄ? ምን አይነት እፍረት ነው? ምንድን ነው ሲሉ ነበረ። አያቴ ምንም ልል የምችለው ነገር የለም፣ በቃ ተጋብተናል፣ ይሄው ነው በቃ፣ ሌላ የተቀየረ ነገር የለም ይሏል። እዚህ ጋር ፌሬ እያለቀሰች ትሄዳለች። በአንድ በኩል ጉልፈም ወደ ጀሚል ዞራ እናንተ ሁለታችሁ እናትና ልጅ ልጄን አጠመዳችሁት፣ ልጄን አሳሳሳችሁት እያልቻ ነበር። እንዴ እኔ ምን አረኩኝ? ወይዘሮ ጉልፈም ምን አረኩኝ ትላለች ጀሚል። ምን እኔ ልጅሽ ጭንቅላሌ ሽጉጥ ደቅኜ አግባት አላልኩት? እንግዲህ ይፋቀራሉ፣ ምን ማለት ይቻላል? እኛ ደግሞ ትልልቆቹ አክብሮት ማሳየት አለብን፣ ውሳኔያቸውን ማክበር ነው ያለብን አለቻት። እኛ የሚባል ነገር የለም። አንቺ ማነሽ? ሲጀመር ማነሽ አንቺ ስትላን ነበረ። ጉልፈም እዚህ ጋር ጀሚልን ስታፋጣ ጀሚሌ ደፋር ሆነችባት። እኔማ የልጄ እናት ነኝ ብላ እየመለሰች ነበረ። ጉልፈም ጨሰች። ጋብቻ ተቀባይነት የለውም ብትለም ነገር ግን አንዴ ተጋብተዋል፣ ሰርተፊኬት አላቸው። አሁን እነሱን ለማፋታት ነገሩ ከባድ እንደሚሆን ይጠበቃል። ኦማር ላናግርህ እፈልጋለሁ ብሎ ያማንን ሊወስደው ነው። እዚህ ጋር ጀሚሌ በአንድ ጊዜ ድፍረቷ መጣ። አፏን ወጥራ ከነሱ ጋር ትጨቃጨቅ ጀመረ። ልጄን እንደዚህ እንድትሏት አልፈቅድም እያለች ነው። እነሱ ሀብታሞች ናቸው፣ እንዴት የቤታችንን ሰራተኛ ልጅ ታገባለ ብለው አበዱ። ናቋት እዚህ ጋር አሊያናን፣ እንዲሁም ደግሞ የእሷን እናት የሆነችውን ጀሚሌን ስታረጉ እያየው ዝም አልልም እያለች ነው። አትሽ ነው በዚህ ሰዓት ላይ ለያማን የሚከራከርለት። ይሁን ተውት ችግር የለም ሲል ነበረው። ኦማር ና ላናግር ብሎት ያማንን ወደ ውስጥ አስገባው። አሊያና ተናዳ ወደ መኝታ ክፍሏ መጣች። ወደ ቤት ስትመጣ አብረው ወደሚኖሩበት ቁጭ ብላ እያሰበች የነበረችው ፌሬ ነበረች። እናቷም ተከትላት እየመጣች ነበረች። ጀሚሌ ልጅ ተረጋጊ፣ ይኸውልሽ የፈለገ ነገር ሊናገሩ ይችላሉ ስትላን ነበረ። አይ እኔ እንጃ የገረመኝ ነገር እኮ እንደዛ እየሰደቡኝ የእነሱ መሳደብ ሳይሆን ያማን ዝም ማለት ነው። ያማን አፉ ተዘግቶ ቀረ ምንድን ነው እያለቻ ነበረ። እና ምን ሊበል ታዲያ የሆነ ነገር ቢናገር እንኳን ታውቂያለሽ ምን አይነት ግርግር እንደሚፈጠር፣ እሱ እኮ ነገሮችን ለማረጋጋት ነው አለቻት። እማያው ምንድን የምናረገው ስትላን ነበረ። ምንም እንዳታስቢ፣ እንዳታለቅሽ፣ እሺ አሁን በራስ መተማመንሽ መሰብሰብ አለብሽ። ልብስሽን ቀይሪ፣ ቀጥ ብለሽ እዛ ትሄጃለሽ፣ እነሱ ቤት ነው የምትኖሪው፣ ባልሽን ጠብቂዋለሽ፣ እሺ ከዚህ በኋላ እሱ ባልሽ ነው ስትላን ነበረ። ፌሬ ገርማት ትመለከታለች። ከዛ በኋላ እዚህ ጋር ጀሚሌ አሊያና ከዚህ በኋላ ጉርሶይ ስለሆነች ልብሷን ጠቡላ፣ ልብሷን ተኩስላት ብላ እያዘዘቻቸው ነበረ። የእሷን እኩዮች ሰራተኞችን ነስሪን፣ እንዲሁም ደግሞ የእሷን ልጅ ፌሬ
በአንድ በኩል እዚህ ጋር ደግሞ ያማን ተፋጣር ከኦማር ጋር ከዛ እዚህ ጋር ይቅርታ እየጠየቀ ነበር። ያማን 40 ጊዜ ይቅርታ ጠይቀኛል፣ ምን ጥቅም አለው እስኪ አንተ ይቅርታ መጠየቅ? እስቲ ምን ጥቅም አለው እንዴ? መተህ እንኳን አልነግረኝም እንዴ? አንተ እንዴት የሰራተኛ ልጅ ታገባለህ? ምንድነው ችግር እያሉ ነበር። አያቴ እኔ ቀደም ብዬ አልነገርኩ አልቃ ትገባለህ ብዬ ነው ሲሉ ነበር። ልታሳብደኝ ነው ሲጀመር፣ አንተ ልታሳብደኝ ነው በቃ። እሺ እንዴ ነው ስምምነት አላችሁ? ስምምነት ድርድር ተስማምታችኋል? አለው ትዝ አላለኝም እያሉ ነበረ። ታሳፍራለህ በጣም። እቺ የማትራባ የሆነች ልጅ ከሷ ጋር ምንም ትዳርህ አይሰምርም፣ አይቆይም፣ 1 ዓመት እንኳን አይቆይም ነው የምልህ። ስትፈታት ያቺ ስግብግብ እናቷ ምንም ነገር ከኛ እንድትካፈል አልፈልግም ገባረል እያሉ ነበረ። አያቴ እንደምታውቀው እንግዲህ እኔ በስሜ ምንም አይነት ድርጅት የሚሆን ቤት የለም ወይም ደግሞ መኪና የለም አለው። አይኖርም። ከዚህ በኋላማ ፈራሁክ። እንዲህ ብዬ ልሰጥህ እችላለሁ፣ እንደዚህ አይነት የድድብ ስራ እየሰራ እንዲህ ብዬ ልሰጥህ እችላለሁ፣ ከኔ እንደዚህ ቤሳቢስቲ 5 ሳንቲም አታገኝም ሲሉ ነበረ። አያቴ አንተ ታውቃለህ ይለዋል። ድንገት አትሽ መጣ። አትሽ ጣልቃ እየገባ ነበር። አያቱን ተጋፈጠው። እዚህ ጋር አያቱ ኦማር እኔ ማመጣልን ሴት ነው የምታገባው፣ እንደዚህ ልጅ አትደናበርም ይለዋል። በአንድ በኩል እዚህ ጋር የራሴ ህይወት አለኝ፣ የራሴ ፍቅረኛ አለኝ ብሎት አያቱን ተጋፈጠው። እናያለን ተባባሉ ሁለቱም በእልህና በፉክክር ስሜት። በአንድ በኩል ያማን ግራ ግብት ብሎታል። ያማን ለወንድሙ ብሎ ዋጋ እየከፈለን ያለው ያማን በውጭ በኩል ሆኖ ወደ ላይ ይመለከታል። ግራ ገብቶታል። ድንገት ፌሬ እየወጣች ነበረ። ፌሬ አየችው፣ ነገር ግን ሰላምም አላለችውም። ዝም ብላ በርቀት ስትሄድ አይታው በመካከላቸው የመዋኛ ገንዳ አለ። እሱ ግን ቀስ እያለ ተከተላትና አፈናት። አፏን እንዳትጮህ ወደ ጥግጋ ወሰዳትና እያለቀሰ እመኝኝ እኔ መጥፎ ስሜት ላይ ያለሁት፣ እኔም ውስጥ ትክክል አይደለም፣ እመኝኝ እባክሽ እያለ ነበረ። ከዛ አፏን ለቀቃት። እያለቀሰች ነበረ። እያቀፋን ነበረ። ከዛ ድንገት ለቀቀችውና ከዚህ በኋላ አንተ ለኔ ሞታል አለችው። ድንገት እሱ ይቅርታ እየጠየቃት ነበር። ይቅርበኝ እባክሽ፣ ይቅርበኝ እባክሽ፣ እኔም ጥሩ አይደለሁም በቃ እያላን ነበረ። እዚህ ጋር እንቧን እየጠረገ ከዛ እሷ እረሳለሁ ከህይወት ትወጣለህ፣ እኔ መቼም ይቅራል ለማንተ አብጄ ነው ይቅር የምልህ፣ በጭራሽ ወደ እኔ አትመለስም፣ እኔም ወደ አንተ አልመለስም፣ ከኔ ራቅ ላይ አልፈልግም ገባ አይደለ ብላው ጥላው ትሄዳለች። ያማን ቆም ብሎ ይመለከታል። ከዛ ወደ ውስጥ እየገባ ድንገት አትሽ ያገኘው። አንበሳው ተረጋጋ እንጂ ተረጋጋ እያለ ነበር። ተረጋጋት በለኝ በእናትህ ተረጋጋት በለኝ፣ በቃ ይሄን ነገር እኔ ጠለዋለሁ፣ እንደዚህ አይነት ነገር መስማት አልፈልግም ይሏል። የት ልትገባ ነው ታዲያ? እና ከዚህ በኋላ እንዴት ሊቀጥል ነው ካልተረጋጋ? ስማ እችን ልጅ እንደ ሚስት አድርገህ ይዛት መጣ። የጋብቻ ሰርተፊኬት አንተ ጠረጴዛ ላይ ወረወርክ እና ታዲያ ይሄን ስታስበው ቀላል ይመስላል እንዴ? ስማ ይኸውልህ አሁን አንተ እናትንም አያትንም እንደሚያስቡ ታውቃለህ አይደለ? ስለዚህ በቃ አሊያንን እንደምታፈቅራት ማሳየት አለብህ። በቃ ምን አለበት ቀደም ብለህ ብትነግረኝ ኖሮ እኔ እኮ ቢያንስ አዘጋጅልህ ነበር ሁሉ ነገር አለው። ቶይም በቃ ወንድሜ ቶይም በቃ ግባዬም ነገር ለኔ ድንገት ነው የመጣብኝ በቃ ብትሆኙ ነው የምሻለው ይለዋል። እንዴ ቅድም ስትጮህ ነበር አሁንም ትጮሃለህ ተረጋጋ እያሉ ነበር። አዎ አንተም አያቴም ስጮህብኝ ነበር በቃ ብጮህ መብቴ እኮ ነው ብሎት ያማን ጮሁ ገባ። አሊያና ጉርሶይ አሁን የያማን መኝታ ክፍል ነው ያለችው። እሱ መኝታ ክፍል በጀርባዋ ጋድም ብላ በመጨረሻም አሊያና ጉርሶይ ይባላል ስሜ ከዚህ በኋላ እኔ የያማን ጉርሶይ ቆንጆዋና ወጣቷ ሚስት ነኝ ማለት ነው። በቃ እወልድለታለሁ፣ ደስተኛ አረገዋለሁ። እስኪ ከዚህ በኋላ እንዴት ቆንጆ የት ነው የሚኖረኝ እያለች አልጋው ላይ ስትገለባበጥ ነበረ። እንዴት ነው ቀፈ ማረገው እስቲ ትላለች። ድንገት በር ተንኳኳ። ከዛ ሰው ያማን መጣ እንዴ ብላ በሩን ስትከፍተ የመጣችው ነስሪን ነበረች። ነስሪን ምን ፈለግሽ ስትላን ነበረ። ነስሪን እዚህ ጋር ቢሆነ መያዣ ነገር ዕቃ ነበር የያዘችው። ይህንን ጀሚሌ ናት የላከችልሽ ብላ ሰጠቻት። እዚህ ጋር አመሰግናለሁ እያለች ነበር ነስሪን በበሩ በኩል ስታፈጥ። እዚህ ጋር ደግሞ አሊያና በቃ ዘርቤ ምሮ ምን ታፈጭው ትላታለች። ከዛም አሊያና በቀጥታ የመጣላትን ነገር ይዛ ገባች። ስትከፍተው ውሱ ጫማ ነበር፣ ደስ የምትል ቆንጅዬ ጫማ። ከዛ ደግሞ የሌሊት ልብስ ነበር። ወይኔ እንዴት ነው የሚያምረው በቃ ሻወር ልትወድና ልዘጋጃጅ ባሌ ልጠብቀው ብላ ትገባለች። ጉልፈም በሌላ በኩል ልናገራት ጀሚሌን ብላ ሄደች። ጉልፈም ትንሽ የቸኮለች ይመስላል። እዚህ ጋር ጉልፈም ፊት ለፊት ጀሚሌን ስታገኛት ጀሚሌ ልክልኳን እየነገረቻት ነበረ። ነይ ቁጭ በይ ከፈለሽ ከኔ ጋር ቡና ጠጪ፣ እኔ እኮ አሁን የልጄና የሙሽራዋ እናት ነኝ ስትላን ነበረ። ጉልፈም ጨሰች። ሙሲን የእሷን ባል ዊልቸር ላይ ስትቀመጥ እግር ፓራላይዝ ሲሆን ከቤት አላባረናችሁም ረዳናችሁ ከጎናችሁ ነበርን፣ እንዴት እንደዚህ ይደረጋል ትላለች። እኔም አላቅም ነበርኩ ወይዘሮ ጉልፈም እኔም አላቅም ነበርኩ ይላታል። ጉልፈም ጮሃ ትሄዳለች። ጀሚሌ በመጨረሻም ልጄን ዳርኩ ብላ የልብ እየተሰማት ነው። ልጇን ተጠቅማ ብቻ ብዙ ነገር እንደምታገኝ ይሰማታል። ያማን ደክሞታል፣ ስልችት ብሎት ወደ ሜታ ክፍሉ መጣ። አሊያና ሲጀመር እንዳለችም ረስቶታል። ከዛ በኋላ የሌሊት ልብሷን ለብሳ መታ በከፊል እርቃኗን ሆና የኔ ፍቅር ብላው ውስጥ ተጠጋች። አሁን እኮ ሚስት ሆኛለሁ አለችው። ምን ታረጋለሽ እዚህ እያለ ነበር። እንዴ ምን ማለት ነው? ሚስት የት መሆን አለባት? ካንተ ጋር ያብሬ ማደር ያለብኝ አለችው። በእናትሽ በቃ እኔ የራስሽ ክፍል ይዘሽ መታኝ መስሎ ነበረ አላት። ምን ችግር አለው? አሁን እኮ የኔ ቤት አንተ ነህ ከዚህ በኋላ አለችው። በይተኝ እሺ ብሎ ትራስ ወሰደና ሶፋ ላይ ሊተኛ ነው። የምርጥ ላይ ሶፋ ላይ ሊተኛ ነው አለችው። አሁን ከሰው ጋር መተኛት አልለመድኩም ብሏት በዚህ መንገድ ሊተኛ ነው እንቅልፎን። አሊያን አንጫፏን መንካት አይፈልግም። ተናደደች፣ ከፋት።
ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች በዛሬው ዕለት በቅጠል ቲቪ ዩቲዩብ ቻናል የክብር ጌጥ የሚሰኘውን ድራማ ተመልክተናል። ውድ ተመልካቾች ከዚህ በኋላ ይህን ድራማ ወደ እናንተ ከዘውድ እንዲሁም ከየማን ልብ ድራማ በመቀጠል እያፈራረኩኝ ወደ እናንተ ማድረሴን እቀጥላለሁ። ይህ ድራማ ወደ እናንተ ሲደርስ የምትወዱት ድራማውን የምታደንቁ ላይክና ሼር ኮሜንት እያደረጋችሁ ድራማውን ዘውትር እንድትከታተሉ በትህትና ጠይቃለሁ። ሁሌም በኮሜንታችሁ በላይካችሁ የምታበረታቱኝን ውድ ተመልካቾቼ እና አድማጮች ከልብ አመሰግናለሁ። በቀጣይ በሌሎች የየማን ልብ የዘውድ እንዲሁም የክብር ጌጥ ድራማ በአዲስ ክፍል እስከምንገናኝ ድረስ በያላችሁበት መልካም ቆይታ እንዲሆን ተመኘው።